የአምናዎቹ የእንግሊዝ ፕሪሚየር ሊግ ሻምፒዮኖቹና የቻምፒየንስ ሊጉ ተፋላሚዎቹ እንዲሁም በውድድር ዓመቱ ከነበሩበት ከፍታ ዝቅ ብለው የከራረሙት ቀያይ ሰይጣኖቹ በዘንድሮ የውድድር ዓመት ደምቀውና በሊጉም ይሁን በአውሮፓ ሊጉ በቻምፒየንስ ሊጉም ይሁን በሌሎች ፉክክሮች ክብራቸውንና ስማቸውን ለማስጠበቅ ከፍተኛ ስራዎችን በመስራት ላይ ይገኛሉ። መድፈኞቹ በዝውውር መስኮቱ እጅጉን ከፍ የሚያደርጋቸውን የዝውውር እቅዳቸው የሆነውን ቪኒሺየስ ጁኒየርን ወደ ክለባቸው የማምጣቱ ጉዳይ ከከሸፈባቸው በኋላ የኒውካስትል ዩናይትዱን ድንቅ ኮከብ ብሩኖ ጎማሬሽን ቢያስፈርሙም በተደጋጋሚ በቅድመ ዝግጅት ውድድሮች ላይ በርካታ የሚባሉ ግቦች እየተቆጠሩባቸው ሽንፈቶችን እያስተናገዱ ይገኛሉ። ታዲያ ይህን ድክመታቸውን ለመሸፈን በዚህ የዝውውር መስኮት ጉድለቶቻቸውን በመለየት ከፍ የሚያደርጓቸውንና ጥራት ያላቸው ተጫዋቾችን ወደ ክለባቸው ለመቀላቀል በመስራት ላይ ሲገኙ በባለፈው ዓመት የውድድር የማብቂያ ጨዋታዎች ላይ በጊዜያዊነት ከሩበን አሞሪም መልቀቅ በኋላ በጊዜያዊነት ክለቡን የተረከበው የቀድሞ የቀያይ ሰይጣኖቹ ታሪካዊ ተጫዋች የነበረው ሚካኤል ካሪክ በጊዜያዊነት የአሰልጣኝ ጉዞውን አንድ ብሎ በመጀመር ማንቸስተር ዩናይትድ በሜዳ ላይ የነበረውን ያለየለት ቅርጽ እንዲይዝ በማድረግ ወደ አሸናፊነት በመመለስ የቡድኑ ዋና አሰልጣኝ ሆነው የቀጠሉት ሚካኤል ካሪክ በአነስተኛ የፋይናንስ በጀት ድንቅ ዝውውሮችን በማድረግ ላይ ሲገኙ አሁን ደግሞ ከአርሰናል ጋር ይህንን ድንቅ ኮከብ የግላቸው ለማድረግ በዝውውሩ እየተፋለሙ ይገኛሉ። እርሶ ይህን ተጫዋች ማን የግሉ ያደርገዋል ይላሉ? ሐሳቦን ይጻፉልን። ዝግጅታችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደውል ምልክቷን እየነካችሁ አብሮነታችሁንም እያደረሳችሁን አብራችሁን እንድትቆዩ ጋበዝኳችሁ። ይህን ኮከብ በማጥቃቱ የሜዳ ላይ ክፍተታቸውን ለመሙላት ሁለቱም ክለቦች የግላቸው ለማድረግ እየተከታተሉት ይገኛሉ። ተጫዋቹ ፒዮ ኤስፖዚቶ የሚሰኝ ሲሆን በሚላን በባለፉት ዓመታት በመጫወት ያሳለፈ ሲሆን በባለፈው ዓመትም 35 ጨዋታዎችን ለሚላን ተጫውቷል። በ2005 የተወለደው ይህ ተጫዋች አሁን ላይ 21 ዓመት ሲሞላው የትውልድ ስፍራውም በጣሊያን ካስቴላሙራ ዲ ስታቪያ በተባለ ስፍራ ነው። 1 ሜትር ከ91 ከ6 ጫማ ከ3 ኢንች የሚመዘዝ ሲሆን ይህ ግዝፈቱ ደግሞ ትክክለኛ የአጥቂ መስመር ተጫዋች የሚያስፈልገውን ሁሉ ያሟላ መሆኑ በሁለቱ የእንግሊዝ ፕሪሚየር ሊጉ ግዙፍ ክለቦች እንደተፈለገ ይነገራል። ተጫዋቹ አንድ ብሎ የአካዳሚ የእግር ኳስ ዕውቀትን የቀሰመው በበርሺታ ሲሆን ከዛም ድንቅ አቅሙን የተመለከቱ ኢንተር ሚላኖች በ2023 የውድድር ዘመን የግላቸው አድርገው ሲያቆዩት በውሰት ውል ለስፔዚያ ሲልኩት በዛም እስከ 2025 ለ2 ዓመታት በማሳለፍ 73 ጨዋታዎች ላይ ሲጫወት 20 የሚደርሱ ኳሶችን ወደ ግብ መቀየር ችሏል። ለጣሊያን ብሔራዊ ቡድንም ከ21 ዓመት በታች ተመራጭ ተጫዋች ሆኖ በብሔራዊ ቡድን እየተጫወተም ይገኛል። ተጫዋቹ ስኬታማ የሚባል ጅማሮውን በሚላን የጀመረ ሲሆን በ2025 ቤስት ኢጣሊያን ጎልደን ቦይ ሽልማትን ሲያሳካም በ2023-24 የውድድር ዘመን ደግሞ የሴሪያ ቢ የዓመቱ ምርጥ ተጫዋችነት ሽልማትን ማሳካት የቻለ ድንቅ ኮከብ የፊት መስመር ተጫዋች ነው። ፍራንሲስኮ ፒዮ ኤስፖዚቶ አሁን ሁለቱ የእንግሊዝ ክለቦችን ለመቀላቀል ከጫፍ የደረሰ ቢሆንም ማንቸስተር ዩናይትድ እና አርሰናል ተጫዋቹን የግላቸው ለማድረግ በየፊናቸው ቢሰማሩም የአምናዎቹ የሊጉ አሸናፊዎች ተጫዋቹን ለማስፈረም ቅድሚያ 70 ሚሊዮን ፓውንድ እንደመደቡ ሲነገር እስከ 73 ሚሊዮን ፓውንድ ሊያደርሱት ይችላል በመባሉም ፉክክሩን እየመሩ እንደሚገኝ ዘሰን በዘገባው አስነብቧል። ይሁንና ይህን የግብ አዳኝ ወደ ክለባቸው ቢያመጡት በአጥቂ
በአጥቂነት የጨዋታ ስፍራ ላይ ብቻ ለማሰለፍ ሳይሆን በማርቲኔሊ በኩል የመጫወት አቅም ስላለው ለሁለት አማራጭ ማለትም የካይ ሃቨርትና የጎይኮሬሽ የረጅም ጊዜ ተተኪ አድርገው ሊሰሩበት እንደሆነም እየተነገረ ይገኛል። ሌላኛው ጉዳይ ደግሞ ባለፉት የውድድር ዓመታት ብራዚላዊው ኮከብ ጋብርኤል ጄሱስ በጉዳት ምክንያት ለመድፈኞቹ እምብዛም ባለማገልገሉ መድፈኞቹን ይለቃል ተብሎ በመገመቱና ሚላን የተጫዋቹ ፈላጊ ሆኖ በመቅረቡ ዝውውሩን መድፈኞቹ እየመሩት እንደሚገኝ ዘገባዎች አጠናክረውታል። ይህን ተጫዋች መድፈኞቹ ለመጀመሪያ ጊዜ አይደለም የግላቸው ለማድረግ የሞከሩት። በ2025 መጀመሪያ የግላቸው ለማድረግ ንግግር ቢጀምሩም በሚላን በኩል ውድቅ እንደሆነባቸው ሲነገር፣ አንድሪያ ቤርታ ስለ ተጫዋቹ የእግር ኳስ እድገት ከሚላን የእግር ኳስ ባለስልጣን ከሆኑት ዳይሬክተር ፔሮ ኦሲሎ ጋር ንግግር ማድረጋቸው ቢነገርም የታዳጊውን ታላቅ አቅም የተመለከቱት ዋና የሚላን አስተዳዳሪው ጉስፒ ማሮታ በወቅቱ የቤርታን ጥያቄ ውድቅ አድርገውባቸዋል። ተጫዋቹ አሁን ላይ እስከ 2030 የውድድር ዘመን ከሚላን ጋር የሚያቆየውን የውል ስምምነት ያለው ሲሆን የተጫዋቹ ወኪል የሆነው ማሪዮ ጎፈሬዲ ተጫዋቹ በሚላን ደስተኛ እንደሆነ ሲናገር፣ ሚላን ለዝውውሩ አምና እስከ 100 ሚሊዮን ፓውንድ የዝውውር ተመን በተጫዋቹ ላይ መመደቡ አንዱ በባለፈው ዓመት ወደ ሌላ ክለብ እንዳይሄድ በማድረግ ረገድ እንቅፋት እንደሆነበት ቢገመትም አሁን ከ83 እስከ 73 ሚሊዮን ፓውንድ የዝውውር ዋጋ ከተጫዋቹ ካገኘ እንደሚለቀው ሚላን በመተማመኑ ተጫዋቹ አዲስ እይታን ሊመለከት ይችላል ሲል ተስፋ ሰጥቷል። ይህም አርሰናል በቁርጠኝነት የልጁ ፈላጊ በመሆኑ የዝውውሩን ዙር እንዳጠናከረ ሲረጋገጥ፣ ሌላኛው የእንግሊዝ ክለብ የሆነው ደግሞ የካሪኩ ማንቸስተር ዩናይትድ ተጫዋቹን በአነስተኛ የዝውውር ዋጋ የግሉ ለማድረግ በፉክክሩ እየሰራ ቢገኝም 73 ሚሊዮን በሆነ የዝውውር ዋጋ የግላቸው ለማድረግ ግን እንደሚቸገሩ ሲነገር፣ በተለይ ደግሞ የፊት መስመራቸውን ለማጠናከር ጠቃሚው ተጫዋች በመሆኑም እስከ መጨረሻው በዝውውሩ እንደሚቆዩ ተነግሯል። በተለይ ደግሞ አምና ሼሽኮን ወደ ክለባቸው ቢያመጡትም በጠበቁት ልክ ስላልሆነና ሙሉ የጨዋታ ጊዜያቶችን በሜዳ ላይ ከፍ ባለ ብቃቱ መጫወት ሲሳነው በመቆየቱም ተተኪው አድርገው ሊያፋልሙት በማቀድና ኢምቤሞም በአጥቂ ስፍራው እምብዛም የማገዝ አቅሙ አናሳ በመሆኑም ጭምር ሲሆን ከአርሰናል በማንቸስተር ዩናይትድ በቂ የመሰለፍ እድልን በማግኘቱም ጭምር ተጫዋቹ በቂ የዝውውር ጥቅም ካገኘ ወደ ቀያዮቹ ቤት የመክተሙ ጉዳይ አይቀሬ እንደሆነ ታዋቂ የመረጃ ምንጮች እያስነበቡ ይገኛሉ። ይሁንና ማንቸስተር ዩናይትድ አነስተኛ የዝውውር በጀትን በማቀዱም ይህ ዝውውር ሊሳካ እንደማይችል የዘሰን ዘገባ ይጠቁማል። ይሁንና የሰሜን ለንደኑ ክለብ የ21 ዓመቱን ጣሊያናዊ አጥቂ ፒዮ ኤስፖዚቶን ለማስፈረም በሚደረገው ሩጫ የማንቸስተር ዩናይትድ ተቀናቃኝ ሆኖ ብቅ ማለቱ ብቻ ሳይሆን ፉክክሩን ማጠናከሩም አስቸጋሪ እንደሚያደርገው ይጠበቃል። ተጫዋቹ በ35 የሴሪያ ጨዋታዎች 7 ጎሎችን አስቆጥሮ 3 የጎል ኳሶችን አመቻችቶ ማቀበል ችሏል። እንደ ዘሰን ዘገባ ኤስፖዚቶም የሁለቱን የፕሪሚየር ሊግ ክለቦች ትኩረት መሳብ ችሏል። የሁለቱ ክለብ መልማዮች ባሳለፍነው ረቡዕ በቅድመ ውድድር ዘመን ዝግጅት ጨዋታ በአውስትራሊያ ፐርዝ በመገኘት ኢንተር ሚላን ከኤሲ ሚላን ያደረጉትን ጨዋታ ተከታትለዋል። ኢንተር የተጫዋቹን ውል የማራዘም ፍላጎት እንዳለው ሲገለጽ፣ ለሽያጭ የሚያቀርበው ከሆነ ግን ለዝውውሩ እስከ 73 ሚሊዮን ፓውንድ ሊጠይቅ ይችላል ተብሏል። ተጫዋቹን ታዲያ ማን የግሉ ያደርገዋል ተብሎ የሚጠበቀው ጉዳይ አጓጊ ጉዳይ ሆኗል። እርሶ ተጫዋቹ ማንን ይመርጣል? ማንስ የግሉ የሚያደርገው ይመስሎታል? ሐሳቦን ያጋሩን። የተወደዳችሁ የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ድንቅ ፕሮግራም ይህንን ይመስላል ነበር። በሌላ ዝግጅት በሌላ ተጨማሪ አዳዲስ ጉዳዮች እኛን ለማግኘት ሰብስክራይብ እና የደውል ምልክቷን እየነካችሁ ሁሌም የምንለቃቸው ስለሚደርሷችሁ አብሮነታችሁን ደግሞ በላይክ በሼር በኮሜንትና ሰብስክራይብ በማድረግ ስለምታደርሱን ከልብ እያመሰገንን የዛሬን በዚሁ ቋጨን። በሌላ ዝግጅት በሌላ ፕሮግራም እስክንገናኝ በያላችሁበት ቸር ይግጠማችሁ።